ዳዊት ዘፈነ ይላል እኮ በእግዚአብሔር ፊት ዘፈነ ይላል እና ዳዊት እነዛ ሁሉ አሸብሻቢዎቹ ምናምን የት ነው የሚገቡት? አስበዋል። ዘመረ ነው የሚለው እንዴ ዳዊት ዘፈነ ይላል እኮ በእግዚአብሔር ፊት ልብሱ እስኪወጣ ማለት ነው። ያው አዘለም አቀፈም ያው ተሸከመ ነው። ዳዊት የዘፈነው ለማን ነው? ሰላም አለይኩም ወአለይኩም ሰላም። ዳዊት የዘፈነው ለማን ነው? ለማን ነው የዘፈነ ዳዊት? ለሽብሩ እንድል ፈልገህ ነው ወይ? አይ ጥያቄን የምጠይቀህ ለፈጣሪው ነው ለማን ነው የዘፈነ? ለእግዚአብሔር ነው። ታዲያ ለፈጣሪው ከዘፈነ ፈጣሪውን ካመሰገነ ምንድነው ችግሩ? ዘፈን ዝንጉርጉር አለው ልትለኝ ነው? ዘፈን ከሆነ ዘፈን እኮ ነው። ኖ ዘፈን አይደለም፣ ጸሎት ነው። ለምሳሌ አንተ በቅላጼ በደንብ አድርገህ ለፈጣሪ ከጸለይክ እንደ ዝማሬ ሊቆጠር ይችላል፣ እንደ ዘፈን ልትቆጥረው ትችላለህ። ዘፈን እንደ ኖርማል ነገር ግን ዳሌዋ፣ ወገቧ፣ ፀጉሯ ወርዶ እያልክ ደግሞ ለወንድና ለሴት ዳሌዋ ወገባ የሚል መጽሐፍ አለ። አይዞህ የግዳ ቪዲዮ ለቅቅ ያለው ገብታችሁ ኮመንት ጻፉ፣ ሸር አድርጉ ለልጅቱ ይደርስ። ዳሌዋ ወገቧ በቀዳዳ ምናምን በሽንቁሯ የሚል አለ መጽሐፍ ላይ። እሱን ከፈጣሪ ነው ብላችሁ የተቀበላችሁ እናንተ ናችሁ ይላል። እና ዘፈንን የተቀበልኩት እኔ ነኝ። አንተ ነህ እንዴ? እኔ ዳዊት አይደለም እንደዛ የሚለው። እናንተ ግን ሰለሞን ያው እንደዚህ ብሏል ጡቷን እንትን ይላል ብላችኋል። እሱ ከፈጣሪ ነው እኛ አይደለም ነው የምንለው። እናንተ ደግሞ ነው ካላችሁ እንግዲህ መብታችሁ ነው። እናንተ አትበለኝ፣ እኔ ብቻዬን ነው ያየሁት። ከማንም ጋር አትቀላቅለኝ። ሀሰን እረፍ እንዴ! አንተ አትልም እንዴ? ከፈጣሪ አይደለም ያን እሱ የጻፈው ሰለሞን የጻፈው። ስለዚህ ከፈጣሪ ነው በቃ። ዳሌዋ ወገባ ካለ በቃ ሰውየው ዘፍነው ልክ ነው። እሱ ግን ከፈጣሪ አይደለም ዱከምዬ ነው እንጂ አንተ ነው ያልከው። አንተ ምን አግብቶ ነው? አንተ ገና እድሜ 40 ያልሞላ ሰውዬ እሱ ለምታፈጠር ከፈጣሪ ብሎ ተቀብሎ ሰጥተዋል። እድሜ 40 ያልሞላ አላለም ባቢሎን። ዱከም እግዚአብሔር ቅድመ እውቀት አለው እንዴ? ፈጣሪ ሄድና ጠይቀው። ምን አውቃለሁ አይደለም። ትላንትና ሳነብ ደከምኩ በሷት። እኔ ለራሴ ማላውቀውን እንትን ያውቃል ብዬ አልነግረውም። እረፍ አንተ። ኖ ሳነብ እኮ ነው። አንድ ፍልስጤምን እስራኤልን እንዲያጠፋ አንድ መልአክ ላከና ልክ ሲጀምር በቃ በጣም ብዙ ነው እንትን ያልከው። እጅን ሰብስብ አለው። እጅን ሰብስብ መጀመሪያ ወስኖ ከእንደገና ደግሞ ሌላ ሁለተኛ መላእክት ላከና ልክ ሊጀምር ሲል የሚደርሰው ጥፋት ስለጸጸተው በቃ ተው ተመለስ ብሎ አለው ይላል መጽሐፍ። የሆነ እንደው አንተ ነገር ይመልስልህ ሰው። እኔ ምን አውቃለሁ? መልስለት ዱከም። አንተማ አይደለም ዱከምን የጠየቁት እኮ በቃ እንዳታደርገው ብሎ ተጸጸተ አለ። ምንድን ነው ይሄ ነገር የምታየው? ባቢ ግን በጣም እስኪ እንደው የአንተ ትንተናዎች በጣም ስለሚመቹኝ ኢዮብ 40 ቁጥር 15 እስከ 19 ድረስ ብታስረዳኝ ደስ ይለኛል። እኔ ምን እውቀት አለኝ ብለህ ነው? ኧረ ባቢ እመሰክርልሃለሁ ወላሂ እንዴ በፍስደ ስርዓት ነው። ዊትነስ ነኝ እኔ። መጀመሪያ እጄን አንስቼ ሃሌሉያ እላለሁ ለእውቀት ነው። ስለዚህ እና ምን ፈልገህ ነው አሁን ኢዮብን የምትጠቅሰው አንተ? እሱ ለማን ነው? እሱ እግዚአብሔር ፍጥረታትን ሁሉ ፈጥሮ የጨረሰው ቅዳሜ ቀን ነው፣ ዓርብ ቀን ነው። በ6 ቀን እሑድ ቀን አረፈ። ከዛ በኋላ ፈጥሮ አያውቅም ይላል ኢዮብ ምዕራፍ 40 ቁጥር 15 ጋር ግን እንደዛ ቀን በሀያቴ ስቄ አላውቅም እኔ እና በቀደም ስቄያለሁ። በህይወቴ 2 ነው 3 ቀን በጣም ሌሊቱ ሙሉ ስቄያለሁ። አሁን በቀደም አንድች ልጅ ካፊርና ሙስሊም ነበርኩ ከፈርኩ ብላ ሻሃዳ በይ ስላት ሻሃዳ አላለችኝም። ተከትላ ረስታ ነው
ሙስሊም ነበሩ ክርስቲያን ሆንኩኝ አለች። በቃ ሙስሊሞች ምስክርነት ቃላት ይሰጣሉ። ለምሳሌ ያው ሻሃዳ ይላሉ አልኳት እና ያን የሻሃዳ ቃላት በይላት አለው ምንድነው የሚባለው አለች። ሻሃዳ አላት አለው ተከተለችና ሻሃዳ አለች። እሷ ኑሮ ደንቁራት ነው። እባክህ አሁን ምንድን ነው የገረመ ታዲያ ስለ ኢዮብ 40 ላይ ያለው ኢዮብ ምዕራፍ 40 ቁጥር 15 አንብብል። ስለ ጉማሬ ምናምን ያወራል። ምንድን ነው የፈለከው? ምን ፈልጋለሁ? እስቲ አንብበውና ስለምን እንደሆነ አስረዳኝ ነው ያልኩህ እኮ። እንግሊዝኛው አይገናኝም ከአማርኛው ጋር በተለይ 19 ቁጥር 19 ምን አገናኘው? ከአንተ ጋር የሰራሁትን ጉማሬ እስኪ ተመልከት ይላል። እንደ በሬ አዎ፣ አንብበውና አስረዳኝ ለማን እንደሆነ። ሳር ይበላል። እንዲህ ለማን እንደሆነ ለማስረዳት እኮ ወደፊት መመለስ አለብን። እንደፈለግ ብቻ አድርገህ አንብበው አስረዳኝ። ስለ ጉማሬ ነው እያወራ ያለው። ታዲያ እነሆ ብርታቱ በወገቡ ውስጥ ነው፣ ኃይሉም በሆዱ ጅማት ውስጥ ነው። ጅራቱ እንደ ቅርንጫፍ ያወዛውዛል። ስለ ጉማሬ ነው ያልከው? ስለ ጉማሬ ነው ያልከው? ጉማሬ ካለ ታዲያ ስለ ጉማሬ ነው እንጂ እንግሊዝኛው ምን ይለዋል? እንግሊዝኛው ምን ይለዋል? እሱ ጋር ጉማሬ የሚለው ምን አልክ ዱካን? እስቲ እሱ በተረዳበት ያስረዳ። እንዳጊ ያወናብደናል እኮ ዝም ብሎ አንተ ትረዳዋለህ ብለህ እንትን ይለኛል እንዴ? በሂሞት ዋዳዝ ምን በሂሞት ምንድን ነው ባቢ? እኔ እንጃ። የመጀመሪያ ፍጥረት የመጀመሪያ ፍጥረት ኢየሱስ ነው አሉ። መልካም ጊዜ ባቢሎን። አመሰግናለሁ ስላስገባከኝ። ሌላ ጊዜ እንገናኛለን ኢንሻአላህ። አሚር ሰላም አለይኩም ወራህመቱላህ። አለው እሺ፣ አልጠፋም። ልክ እንደ ዛሬው ብቅ እላለሁ መሀል ላይ። ኦይ እንደ ዛሬው ለማቋረጥማ በጣም ከባድ ነው። እንደውም ሄድ እንደውም እንትን ካለኝ ራሱ መለስበታለሁ። እኔ ከሰማሁኝና ካልሞትኩኝ በህይወት ካለሁኝ መጥቼ የምታደርገውን ነገር ዲስተርብ አደርጋለሁ፣ አቋርጥሃለሁ። ችግር የለውም። በቃ እሺ ባቢዬ አመሰግናለሁ። እሺ አለሁኝ፣ ግን ታችሁኛ አዳምጣለሁ ወርጄ እና ቁጭ በላ። እንደዛ ከሆነ ማላወራ ከሆነ ልውረዳች። ችግር የለውም። እንደተመቸን አንተ ሀሰን የማልሞት ከሆነ ምናምን አትበል። ምን ሆነ የምሞተው? የማልሞት ከሆነ ሄዳ ስብከት እኮ ነው። ይፈቅዳል። ታውቃለህ ያስ የሚያደርገው ምንድን ነው? ስብከት ያው ማሳ እያደረገ ሳይቀጥ ምንድን ነው ሳይቀጥ ዱከም ርዕስ አታስቀይር እንጂ እየጠበቅኩ እኮ ነው ባቢ። ኧረ እኔን ተወኝና ንገረኝ ስለማን እንደሚያወራ። የፍጥረት መጀመሪያ አረካኝ ይላል። አረከኝ እስቲ አንብበው እስቲ 19 የፍጥረት ሁሉ አውራ ነው ይላል። አውራ ማለት መጀመሪያ ነው አይደለ? እና ምንድን ነው እኮ ከኋላ ተፈጥሮ እንዴት አውራ ይሆናል? እኔ እንጃ። የፍጥረት አውራ አውቀህ ነው እባክህ፣ አውቀህ ነው አንተ ደግሞ ምንድን ነው? በቃ ቶ መመለስ በቃ ባቢሙት እኔ አውቃለሁ። በቃ መመለስ ካልፈለግ መብትህ ነው፣ ትቼዋለሁ። በቃ እየጠየቅኩ እኮ ነው ታዲያ እንድንግባባ። የፍጥረት አውራ ማን ነው? ምንድን ነው ነው ጠየቅኩ። በቃ እኔ እኮ አንተ ለምንድን ነው ቀጥታ ማስመለስልኝ? ዳይሬክት ጥያቄ ነገርኩ እኮ ነው። የፍጥረት አውራ ኢየሱስ። የፍጥረት አውራ ማን ነው? የመንገዱ መጀመሪያ የፍጥረት አውራ ማን ነው? ኢየሱስ ነው። እና እኔስ ምን አልኩ ታዲያ? እሱም እኮ እንደዛ ነው እያለ ያለው ራሱ። የፍጥረት አውራ መጨረሻ ላይ ሰይፉን ሰጠው ይላል እኮ ታዲያ። ስለዚህ ኢየሱስ ነው አይደለም? ጉማሬ ነው ልትል ነው? ዳጊ አሚር ባቢሻ እንዴት ነህ? ሰላም ነው አለን። ሰላም ነው አለን። ሰላም አለይኩም ሙስሊሞች፣ ዱካም ሌሎቻችሁም ሰላም ብያለሁ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እግዚአብሔር አብ እኔ ለዱከም ነው ጥያቄ። ዱከም ሚውትን አንሳ። ዱከም አሚር አለ አሚር እንትን እግዚአብሔር አብ ሰው ነው ሰው አይደለም? እግዚአብሔር ቆይ ጠፍቶ ቆይቶ ነበር። በእናትህ እባክህ ቆይ ጥያቄ መልስልኝ፣ በኋላ ሰላም ትለዋለህ። እኔ ብቻ መልስልኝ አወርዳለሁ። አብ ሰው ነው ሰው አይደለም? አብ ሰው ነው ሰው አይደለም? ዳጊ ደግሞ ታበዛዋለህ። ማ ቆይ ጥያቄ እሱ ጋር መለሰው፣ አንተ ትመልሳለህ። ማ አብ ሰው ነው ሰው አይደለም? የትኛው አብ? ላይ ያለው ነው። ምን ላይ ያለው? ሰማይ ላይ ያለው የሰማይ ዙፋናቱ ላይ ሁሉ ያለው ጫፍ ላይ ያለው እግዚአብሔር አብ እያልክ ነው? እኔ ወለድኩ። አዎ እግዚአብሔር አብ ሰው አንተ በጧት ጨብሰሃል ብራዘር? አዎ ማታ አድሮብኝ ነው የተነሳሁት። በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይላል። እሱም በሰማይ የሚኖረው የሰው ልጅ ነው ይላል አይልም? ታዲያ ከሰማይ የወረደው እሱ ነው፣ ወደ ሰማይም የወጣው እሱ ነው፣ የሰው ልጅ ማለት ነው። ስለዚህ እሱ ሰው ነው እያልከው ነው? አዳምጣ። ኢዮብ ምዕራፍ 110 ቁጥር 3 ላይ ከአጥቢያ ኮከብ ከሆድ ወለድከኝ አለ አላለም? ታዲያ ይሄ የሰው ልጅ ነው ከተባለ ይሄም የሰው ልጅ ነው፣ ያስ የሰው ልጅ አይደለም? የሰው ልጅ ነው፣ የሰው ልጅ የወለደው ነው። እና ታዲያ ሌላ ማን? የሰው ልጅ ዝንጀሮ ይወልዳል እንዴ? አንበሳ ይወልዳል? ዶሮ ሊወልድ ይችላል፣ አይታወቅም። ኦኬ እሺ፣ በቃ በዲኤንኤ አልገባኝም፣ አሁን ገባኝ። እሺ በቃ አይ እዛ ጋር ያገናኘበት መንገድ ቆንጆ ነው። ማምለጫ ነው ያዘው። ወይድ በዚህ አወናብዶኛል እና እኔ አላቅም፣ የራስ ጉዳይ። የት ነው የገባው ደግሞ? እግዚአብሔርን ወይድ አወናብዶኛል፣ ውሃን ያጠማኝ እንዴ የኔ ጥያቄ በመልስ ነው። ወይድ አወናብዶኛል ምን ማለት ነው? እንደዛ ቀን ቁማር ተበልቼ አላውቅም። ወይድ እንደዛ ግራ እንዳጋባኝ ማለት ነው በህይወቴ። ስለዚህ ጥለፈኝ። ጀነራል እንዴት ነው? ድምጽ በጣም ሩቅ ነው፣ አስተካክለው። እንዴት ነህ? አሁንስ ሰላም ነው። ልጽፍልህ እያልኩ እኮ ባለፈው በውስጥ ረሳው። አረ ችግር የለውም አባ። የአንቺ ቤት አንዴ አንተ ቤት ላይማ ፌሮ አልነክስም። ኧረ እኔ እንትን ይለኛል እኮ አንዳንዴ ምን ላድርግ ብለህ ነው። እሱማ ይገባኛል እንትን እንደምትል እንደነከስክ ገብቶኛል። ግን ያው ሌላ ሰው ስለሆነ ችግር የለውም አያሳስብም አባ። እኔ አንቺን እኮ አቅሻለሁ እንደራሴ ባባ። በዛ ላይ እኔ ብዙ እንትን አትይዝም ብዬ ነው። ችግር የለብህም እንደዚህ አይነት ነገር። አዎ አይ ችግር የለውም። ያው እንትን ነው ማለት እዛ ጋር ሲደረግ የነበረውን ነገር ማስቆም ስለፈለግኩ ነው እኔ በሰዓቱ ነው። እኛ ደግሞ እንዲቆም ስላልፈለግን ምንድን ነው እንደዚህ አይነት ነገር ሲፈጠር ሆደ ሰፊ ሆኖ ሰው ትንሽ ረጋ ብሎ፣ በተለይ ደግሞ መምታት የሚያስፈልገው ሁሌ ምንድን ነው ሀሳብ ነው መመታት ያለበት። ገብተዋል አባባሌ? አዎ ግን እንትኑ ትንሽ ደስ አይልም ነበር ድባቡ። እርስ በርስ እየተባላ ስለነበረ ወስላው እሱ ነገር ሲወራ የነበረው ያ ነገር ለማስቆም ነው። ገብቷል? መጨረሻ ላይ የሆነ ቦታ ላይ ትደርስና በቃ ይሄ ነገር በዚህ ነው እንትን ማለት ያለበት መዘጋት አለበት ብሎ ሰው የሆነ ውሳኔ ላይ እንዲደርስ ነበረ። ብቻ አሪፍ ነው። እና እንዴት ነህ? ሰላም ነው? አጀንዳ እናድርገው አለ። ሁሉ ሰላም፣ ሁሉ አማን። እየተመቸህ ነው? አረፏ ብያለሁ። በቃ ሸራተን ያሉት ጀርቤን እየታሸው ምችት ይበለ እነ ጌቱ እሺ እንዴት ናችሁ? ዱከም
ጀርቤን እየታሸው ነው ያልከው። ሸራተን ደግሞ አንተ ዳጊ ሸራተራ ነው ሸራተን ነው። ስማ አንተማ በምን ቀን አለኩ ስንት ቀን ማለት ነው። እኔ ግን ጀነራል በቃ እውነትህን ነው ስለማላውቀው ግን እቀናብሃለሁ ማለት ነው። አንተ አሁን ቆይ ስንት ቀን እኔን ሀሳብ ሳነሳልህ ማለት ነው። አንተ ታነሳለህ። ምንም አላነሳውም። የጉማሬውን አነሳውና ባቢሎንን ጠየቅኩት። ያ የጠፋው እንስሳ የለም ብቻውን የፈጠረው መጨረሻ ላይ የፈጠረው ኑሬ ትላንትና ናስልም ቢያልከኝ ምን ሆነ ነው? መች ሰላም አለይኩም ሁላችሁም እንዴት ናችሁ? ትላንትና እኮ በቃ እኔ አንተን ድምፅ ካልሰማሁ ያቃዠኛል፣ እንቅልፍ አይወስደኝም። አረ ወላሂ ብሬን ነው። ተመቸኸኝ። በቃ ሸራተን ነው እውነትም ያለው ማለት ነው። እየታሸው ሸራተራን ያለው ማለት እኮ አይ እኮ ይቀናል እኮ ሰው የሚያውቀውን ነው ለነገሩ የሚናገረው። ለነገሩ አሁን ሸራተን ሜን ችስታ ነው አለ። እውነት ነው እንደዛ ችስታ ነው እንደዛ ብሎ የሚያወራው ሸራተን። አሁንማ ሚሄድ ሰው አለ እንዴ? ኧረ በእናትህ የሆነ እንትን እሰራለሁ እና ፈርኒቸር ሙያ አለኝ አሳያችኋለሁ። እና ይኸውልህ አንድ ቅርጫት ማለት ነው በእንጨት የተሰራ ቅርጫት ታውቃለህ? ፎጣ ማስቀመጫ ማለት በሚገርም ዲዛይን የተሰራ ነው። እና ጨረታ አሸንፌ አንዱን 35,000 ብር ነው የቀረቀርኩላችሁ። እኔ ይኸውልህ እንደ ሸራተን ብር ያለው የለም። ቆይ ሰርተህ እዛ ሄደህ ነው የምታጫርተው ወይስ እንዴት ነው ነገር? አልገባኝም። መጀመሪያ ስራውን በጨረታ ታሸንፋለህ፣ ዲዛይን አቅርበህ። እሺ የመጨረሻ በቃ እኔ አላሙዲን መሀይም መሆኑን ያወቅኩት እንደዛ ነው። ከጉግል ላይ ፎቶ አውርጄ የሚገርም ማለት ነው የሚገርም ዲዛይን ከዛ በቃ ፕሪንት አድርጌ ላኩለት፣ አስገባውኝ፣ ተቀበሉኝ። የሄደው ሌላ እቃ ነው አባ የገባው ወረቀትና ሄዶ በቃ መሀይም ነው አንተ እንዳለ እዛ አስተዳደሩ ቢመች ቀጥልበት በቃ። እና እግረ መንገዴን የገባሁት ለመጀመሪያ ጊዜ ቅርጫቶቹን ይዤ ሲሄድ ነው። ፎጣ ማስቀመጫ ይዤ ነው የገባሁት። ተሸክመን የገባው ጀነራል ግን አሁንም ስኒከር ጫማ አድርገህ መግባት አትችልም። የት ሸራተን ማን ያለው? ኧረ በኤርገንዶ ነው የገባሁት። በእናትህ በፊት እንደዛ ነበር አይደል? ለነገሩ እኔ ለስራ ነው የገባሁት። ከነቱታዬ ነው የገባሁት። ዘጉኝ ግን አንተ እዛ ልክ ስገባ እንትን አለ አይደል ገስትሩሙ እና ታዲያ የምር አረከው እንደ ሻይ ቤት ገብተህ እንጂ አንተ ሰማ ዳጊ ጨዋታ ይመቸኝና የእውነት የምትገግመው ነገር ነው ትንሽ የሚያስቀኝ። አንተ እኮ በቃ ትቀናለህ እኮ አንተም ቀናለው። በቃ ነገር ያለው እኮ ቀናለው። በጥቅሶች ትቀናለህ፣ በስግብ ትቀናለህ። ዱከምን አንድ ጥያቄ ጠይቅ። ዱከምን አንድ ጥያቄ ጠይቀው ሄደህ እሱን ጠይቀዋል። ለአንድ ነገር ነው የገባሁት። ታችኝ አልቻልኩም እኮ በሳቅ ጀነራል እሱ ተሳቢ ስለሚይዝ እኮ የትም አይገባም። የትም ሆቴል ማለት ነው። ለዛ ነው የሚቀናብህ። ተሳቢ ምን ያስፈልጋል? ብታየው ማለት ነው ዳጊን ብታየው በቃ ድንግጥ ነው የምትሉት ሁላችሁም። ለፋይሰል ጥያቄ አለኝ። ለፋይሰል ለመጠየቅ ብዬ ነው የገባሁት። መልሳለህ? እኔ እኮ ሳቅህን ለማሳወቅ የገባ መስሎኝ እኮ ነው። ጠይቀው መሳቅህን። እኔ አልቻልኩም እኮ ራሱ ታችን እያዳመጥኩ እኮ ከገባ ጀምሮ እየሰማሁት ነበረ። እኔ ራሱ እኮ ዋናው መግባት ነው የታሸው ነው ብሎ መጨረሻ ላይ ገባው ተላለ። ማነው እንደዛ ያለኝ? አላዩትም ኮሜንት
አረ ግደል። ማን ነው ስሙ? ራንቷል። ማን ነው እንደዛ ያለው? ራስ ነው እንደዛ ያለው ራስ። አሬማ ቅርጫቱን እየገባው ፎጣ ማስቀመጫ እና ለስራ ገብተህ ነው ታዲያ ለብዝናነት የገባ አስመስልከው ወዞ በቃ እግረ መንገዴን ታሸው ነው ማለት በቃ። ስለዚህ አንድ እኩል ናችሁ ማለት ነው። ለስራ ገባ ያው የተከፈልህን ከፍለህ ነው የወጣኸው። ከፍለህበት ወጣ ሰርቪስ ይበሉት ነበር ግን አንተ ያናዳል። እሺ እዛ ፊት ለፊት ልክ ስገባ ማለት ነው ነፍ ከለር ያለው ጢንጥዬ ነጥብ የሆነ ክሬም ነገር አለ አይደል? እሺ እንዴት የሰው ልጅ ስራዬ ብሎ ከዛ ከተለያየ ቦታ እዛ ድረስ ሄዱ ይልከሰከሳል። ረገጥ የሚያደርግ ምግብ አይበላም። ፈጣሪ ደግሞ እኮ የሚበላ አይደለም የሚላስ ነው እንዳለ። ላንተ ነው ሁሉም ሰው እንዳንተ ግንበኛ ይመስላል እንዴ? ወይ ቋንጣ ፍርፍር እንደዚህ ሆነ በቃ አለ አይደል? ቅርቅር የሚል ነገር ነው የሚባለው። ምንድነው ሰገራ መመራ እንዳለበት ሰው ዝም ብሎ ማጽዳት ነው የምታውቀው? ደና አንተ ታረገጠ ዱከ ምን ነው ላሳ ምንድን ነው ዱከ እንደዚህ አይነት ነገር እንዴ እኮ የሆነ ታይፈስ ሰገራ በርበራ ምናምን ሲደረግ የሚበላ ምግብ እኮ ነው። ዳቦ ፍርፍር እኮ ነው አንተ እንዴ! ኧረ በእናትህ አንተ ቶሎ ታረጃለህ። ዝም ብለህ አትብላ ዳቦ። አይ ደስ የሚለው ነገር በማንኪያ ነው እየበላ ያለው ራሱ እሱ ትልቅ ነገር ነው። እና በአካፋ ልብላ ወይ ባቢ እንትን አልቀዘንኩ እኮ አልሰማህም? እኔ ምግብ ላሳይ እንደ እኔ ልክፈት። ቀዘንኩ እኮ ሳምንት ታመሜ በእናትህ። ምንድን ነው ያስቀዘነህ? በቃ ምንድን ነው ላይቭ ስበላ ነው መስለኝ ያልታዘዝኩት ይሄን የለም። በቀን ስንቴ ነው ስትለቅ የነበረው? አረ በቃ አንጀቴ ሁላ የለም ወጥቷል። እሱ ራሱ አብሮ አንተ ለምን መለስከው በእጅህ? አረ በእናትህ ቀልድ መስሎ ነው። እና ለምን ደግመህ ታሳያለህ? በቃ ማህፀን ያለኝ ነው እሱ በቃ ፈጣሪ ሆይ ጉዶንኩኝ ቢቸግረኝ በቃ ሽንት ቤት ከውጪ ላይ ተይዟል የሚል ወረቀት እየለጠፍኩ ገባ። አንተ አታስወራኝ በጠዋቱ። ያ ሲያሳየን ኡስታዝ ጀማል ሰላም በያለው እንዴ አላሳየም። ፋይሰል አሳይቼ ጉድ ሆንኩ እያለ እኔም ላሳይ እንዴ ታዲያ ማሰኛ ያለኝ አይደለም። እዛ እኮ የምትበሉት የሆነ ከለር የበዛብን ነገር ነው የምታስ ድንች ትወዳለህ ለካ ሀሰን ረስቼው እና ስንቅ ይዘን የገባው ሽንት ቤት የሳምንት እንደዚህ ቀለኛ አትመስለኝም ነበር እኔ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ዛሬ ማን ቤት ነው ያለው? ቴምር ግራ የተጋባው ነው። ሰዎችም ተቀይረዋል። በቃ ምንም ማመን አልቻልኩም። ፈይሰል ነው ወይስ ሌላ ሰው ነው? ቆይ እኔ ከትንሽ ሾለኩብህ አይደል ኡስታዝ? ኧረ ጉድ ነው። ለካ እንደዚህ አይነት ሰው ነው እንደ አንተ። ቆይ ምንድን ነው የምታወራው? አይ እኔ ሳወራ አልሰማኝም ማለት ነው። ድዴ ሁሉ ምላስ እኮ ነው ኡስታዝ። ዛሬ ያወራውን ሪከርድ ተደርጎ ማለት ነው። ነገ ቢሰማው እኔ እንደዚህ አላወራም ነው የምትለው። ዛሬ ምን ተነካ አላውቅም። አይደለም እኛ እኮ በእንትን በደረጃ ወርደን ስለምንጫወት ነው ኡስታዝ። ወሬ ነው የምትወርደው ደግሞ። ቆይ አልገባኝም። ምን ለማለት ነው? ተናጋሪ ከሆነን ገስቱ ባዶ ይሆናል። ባቢላን አይ እሱ ልክ ነህ።
አንተ ያለህበት ገስት እኮ ብዙ ነው እኮ ያቅም በቃ እንኳን ገስት አለው ታች ኮሜንቶቹ ከስራት ይዛሉ እኮ ስማ ዳጊ ገስት ላይ ልክ ጆይን ሲል ስቅ ይለዋል በቃ ተቆጣጥሮት ኮነ ይው ፈረጠጠ ይታል ወጣ አሳቀከው እኮ ትቀናብኛለህ እያልክ እኮ አሳቀከው ፋይሰል እሱም ቅርጫት ሊሰራ ወደ አረ ገዝር ምንድነው ኮሜንት ሰው ስሜቱን ንገረን ጀነራል ስሜቱን ንገረን ስሜቱ ይውል ከላይ ጀምሮ ወደታች መጀቅጀቅ ታውቃለህ ያ ይቀይቃልና በቃ አባ በቃ ምን ብዬ ልንገር መሰል ግን የሆነ ደስ የሚል ነገር አለው እሺ ከዛ በኋላ ልክ ስትነሳ ታዲያ አባ ጉልበትህ እንዳለ የአይላንድ ዕቃ ላይ ቆምክ ይመስለው ውስጥ ላይ ያለው ፈሳሽ እንዳለ አልቆ መገጣጠም ይገጫጫል በቃ አንተ የሚባል ሰላማኪ ታውቃለህ ግን ሰው ይችላል ሰው እንዴት ነው በድዱ መላስ የሚችለው መላስ አዎ ድዴ መላስ ነው አላልክም እኮ ላውራ ካልኩ ድዴ ሁሉ መላስ ነው እኮ በድድ ነው የምትልሰው በድድ ያወራሉ አንተ ባለጌ አይፈልግና አይደለም ሳበኝ ይላል ማንን ላስወርድ በሰን እንዲሳብ እሺ ተጫወቱ አሪፍ ነው በነገራችን ላይ እኔ የሚያሳዝነኝ ምንድነው ጀነራል ብዙ ሰው አይረዳውም እና ጀነራል ሆዱ ቲማቲም ነው ከምን ጋር ተያያዘ ቲማቲም ብዬ ስል ያኛው ቲማቲም አይደለም ቲማቲም ብዬ ያልኩት ሰው አለ የሆነ ቲማቲም ሰው አለ በተፈጥሮ ማለት ነው ከገበያ የተመለሰ ቲማቲም እሱን አይደለም ምንም ችግር የለበትም አይቀየምም በቃ ፍታ ካልከው ችግር የለበትም ጀነራልና ሰው ደግሞ ብዙ እንትን አይለውም አይረዳው ይመስለኛል እኔ እንደዛ ነው የምረዳው ክፋት ያለበት የሆነ ጨካኝ ሰው ይመስላል አይደለም ለማለት ነው ባጭሩ ቀጥሉ ተጫወቱ ቲማቲሞቹ በቃ ሽጥለት ይብላቸው ፍርፍር ይሰራባቸዋል ሊያቆላላ ተዝቆናቸው እኮ ካልጠፋ አትክልት ቲማቲም አርገኝ ያው እንኳን ራን ሰላም አለይኩም እንዴት ናችሁ ህዝብታት ሙስሊማት እና ባቢደና ራይደር እንዴት አልহামዱሊላህ ደህና ነህ ባቢ ሰላም አማርኛ ሁሉ እየጠፋኝ ነው ይግድ እየዳጥኩ ነው እኔ የበሰበሰ ቲማቲም እየዳጥኩ ነበረ ድልህ ለመስራት እኔ ቲማቲም ስልስ ይመቸኛል ቲማቲም ስልስ ይመቸኛል አቋረጠኝ እኔ ቲማቲም ስልስ እወዳለሁ እኔ ትወደዋለህ ቲማቲም ስልስ ነው ስልስ ነው የምወደው ስልስ ነው የሚባለው ዝም እየሰማ አንድ የበሰበሰ ተመልከት ይመስላል መሽመሽ ነው የምትበላው ስልስ እኮ እንቁላል ነው እንቁላልና ቲማቲም ነው ስልስ ሁሌ ዱካ ምን እየጋብዝኩ ነው ሳትጋብዘኝ ምርሽም ነው አንተ ያሳዝናል ራሱ ሸራተን ነው ዱካም እኮ ድምፁ አንጀቴን ስለሚበላ ኧረ ሸራተን ስጋ አለ እንዴ ዛኮም ተላንተ የሚላስ እኮ ነው የሚላስ ያለው አለ እኮ ጀነራል የሚላስ ያለው ገርባውን እየታሸ ነው ዋናው ነገር ሸራተን ትንሿን ሸራተን የዶሮ ማነቂያ ልጅ ያለ እዚህ ውስጥ ወይ ኮመንት ላይ የሚገርም ትውስታ አላሳያለሁ ትንሿን ሸራተን የሚያቀራት የዶሮ ማነቂያ ልጅ እኔ ዙበይዳ ጥብስ ቤት አጥነበር ዙበይዳ ጥብስ ቤት እኮ እንትን ነው አንተ ጎጃም በረንዳ ረዛም አለ ምን ሆነሃል ቁጥር ይዛል ዶሮ ማነቂያ ዶሮ ማነቂያ እሺ ትንሿን ሸራተን የሚያቀራት አለ ማማ ቤት ጎርፍ ላይ ቆመ የምትበላበት ነበር እኮ
ትንሽ የሆነ ደረጃ ላይ ወጣ ዙበይዳ ሬስቶራንት እኮ ጎጃም በረንዳ ነው። እሱ አለ። እሱ ቁጥር 1 ነው። ያኛ ቁጥር 2 አለ። ምን ሆነሃል? ከእንትን ይሄ ኮስሞቲክስ ቤት ታውቀዋለህ? እዛ ጊዮርጊስ ጋር ያለው ጊዮርጊስ እንዳለ ኮስሞቲክስ ቤት አይደል? ከሱ ወረድ ብሎ የሆነ ልብስ ቤት በጣም መደዳውም ልብስ ቤቶች አሉ። እሱ ጋር አለ። ቁጥር 2 እዛ አለ። ኑር የመቼው ነው የምታወራው? ግን በቅርቡ ነበር እንዴ? ናራ አይደለም፣ ይሄ ቆየ ነው። አዲስ አበባ እኮ ስንት ነገር ተነስተዋል። ስንት ቤት ፈርሷል። እሱ ልክ ነው። ግን ነበር ቁጥር 2 ነበር፣ እዛ ነበር። እንዳውም ነው ደስ የሚለኝ። አሁን አሪፍ የሚባለው ጥብስ ቤት አንዋር ነው አይደል? ራያን አዲስ አበባ ውስጥ። አንዋር ደግሞ የት ነው? በቃ አንተ ስጋ ተመጋቢ ፍልስህን ላስ ባለፈው እኮ ነገርኳችሁ። አልነገርኩም እንዴ? ለባቢ ነው የነገርኩት። ምን ለምበላ እንትን ስጋ የሚበላው ሙስሊሙ ነው። ክርስቲያኑ ነን እኛ። ስጋ ተመጋቢ አይደለንም እኛ፣ እንጾማለን። ክርስቲያኑ ስጋ ይመገባል። የጀመርኩት ከሰለፈ በኋላ ነው ብለህ ነበር። አዎ ጥብስ ቤት ማለት ነው የክርስቲያን ማለት ነው። ማልጠራልህ የለም። ኢቭን መስቀሉ ቁርጥ ቤት ታውቀዋለህ? አዲሱ ገበያ አላውቅም። አታውቁትም? ኧረ እኔ ስጋ ቤት አላውቅም። ምን እያሻፈርኩት ነበር በካሜራ። ምን ማለት ነው? አጥንት ነው እንደው ተውቶ ቀጥለሽ ማሻፈት ነው የተነተነው። ረይነት ተው እንጂ ተው። በቃ ነው ከስጋ ውጭ ማለት ነው ሌላ ነገር ማለት ነው አማራጭ ካጣው እንጂ ሳርም በላን ይመስለኝ። ተነት አብዱል ዲያጊ ሲናገር ነበር ካንተ ጋር የፈጠርኩት ጉማሬ ዛሬ ከመበላላት እስኪ ወጣ ጀነራል። አንተ ባቢ ሰምታል ስለ ጋንጄ? ወጣ እስኪ ከምግብና ከሚበላው ባቢ ሳረሳው ማስረዳህ ነገር እኔ እንዴት ነው እስከዛሬ ድረስ መረዳት የተሳነ አብ በወልድ ተገለጠ ሲባል ይገለጣል? አብ በወልድ ተገለጠ ባንዴ ከስጋ ወደ በስጋ ተገለጠ ባንዴ። አረተው ማታ እየጠየቀ ነበርና እየሰማሁኝ ነበርና የሰማሁት ነገር በጣም አስቆኝ ነበርና ጥያቄ ብሎ ያቀረበው ነገር አለና ባቢ እንዴት እንዳልገባው አላውቅም። ለምሳሌ ቤት ስትመጣ አባት ቤት ውስጥ አለ። አባት መምጣትን አላወቀም። ከዛ በኋላ አባይ ቤት መጥቻለሁኝ ስትለው አንተ ነህ እንዴ አለ እና እኛ ኢየሱስን በአብ ተገለጠ ስንል እንደዛ ነው ተብሎ የተሰጠ ምሳሌ አለና በጣም አስቆኝ ነበርና ባቢ ማታ አስታወራ የነበረው ነገር ትዝ አለኝ። ከማን ጋር ነው? ከሜሮን ጋር ስታወራ የሰጠች ኤግዛምፕል አልነበረም? ለምሳሌ አንተ ቤት ስትመጣ አባትህ አዎ በመሀል ግንብ ተቀምጦ እኮ እንዴት እኔ እኮ ታዲያ እሱ እኮ ምንድነው ስታወራ የነበረው? እሷ አረ ነው ምን ነበረ በእናትህ ሐሳቧ? እሷ እኔ የሚገርም ብዙ ምሳሌ ሰምቻለሁኝ፣ ብዙ ኤግዛምፕል ሰው ላይ ሲሰጥ ሰምቻለሁ። እንደዛ አይነት ነገር ግን ሰምቼ አላውቅም በህይወቴ። ቤት ስትመጣ ልጅ ቤት ስትመጣ ቤት ስትገባ አባትህ አንተ እንደመጣህ አያውቅም። ከገባህ በኋላ በመሀል ግንብ አለ አላየህምና ከዛ መጥቻለሁኝ ብለህ ስትነግረው ልጅ ነህ እንዴ አንተ ነህ እንዴ ብሎ ይመልስልሃል። ስለዚህ እኛ አሁን ወልድ ተገለጠ ስንል በእንደዛ አይነት መንገድ ነው ብላ ስታስረዳ ነበር፣ የገባ ከሆነ ማለት ነው። የተምታታ ሀሳብ ነው ያመጣችው። ልክ ነህ። አብ እንዴት ነበረ በእናትህ እንደዛ አይነት ነገር ነው። ለማንኛውም የከበደ ነገር ታዲያ ባለፈው አብ ለወልድ አምላኬ ብሎታል የሚል ልጅ አልሰማሁም? አዎ ብሎ ነበር። ባይ ዘ ወይ ሜሮን ማለት ስትጠይቃት ጽንስ እንዴት ይፈጠራል ብለህ ብትጠይቃት ማለት ነው ሲምፕል መልሱ የወንድ ስፐርምና የሴት እንቁላል ሲገናኝ ጽንስ ይፈጠራል ነው። እሷ ግን ይህን ጥያቄ ብትጠይቃት አይ ቆይ መጀመሪያ ወንድ ማለት ምን እንደሆነ ማወቅ መቻል አለብህ። አውዱ ማንበብ አለብህ። ኮንቴክስት እኮ ማተር ያደርጋል። እሱ ማንበብ አለብህ። ዳስ ናት ኩዌሽኑ ሲምፕል ነው፣ እንዴት ይፈጠራል ነው። እና ብቻ ሜሮን የምትገርም ልጅ ናትና የሆነ ትንሽ አሳቃሽን ትንሽ ደብሮኝ ነበር፣ ግን ተዝናናሁባት። እውቅና ማሰጠው ግን
የኔን ግኝት እውቅና ማሰጠው ለምንድን ነው ማለት? ያጠጣሁትን ነው። ባለፈው አንድ ላይ ሆነን እንዴ አንተ ሚሮን ምንም በረኪና ብትሰጣትና ምንም እንትን አትል። አይ እኔ ያጠጣሁትን ያንን ነው የምልህ እባክህ። ጩጬው አላሰከርነው። የቱ ነበር እንዴ? በየቀኑ አይደል ሰው የሚሰክረው? የትኛው ነው? ኧረ ቢስሚላህ በቃ ተው፣ አይነሳም። እዚህ ላይ ከስራሉ ንጹህ አእምሮ ያላቸው ምዕመናን ስላሉ የኮድ ጨዋታ አላጠጣ ነው። ምን እናንተ ምን እዚህ ቤት ማይወራ ነገርኛ ሚስጥር አላወራው። ዳጊጋ ነው ማን ቤት? አይ አይወራ። ዳጊጋ ነው ምናምን። ምንድን ነው ያጠጣኸው? ጀብ አላረግነውም ራሱን እስኪስት ድረስ እኔ ጀርስቻለሁ ወይ ጣጣ ነው። እሺ በቃ እኔ አንተ የጠዋት ነው የጠዋት ራሱ አላስተውለታለሁ ለባቢ በውስጥ አሁን ባቢ ይሄንን ነገር ካገኘው አመት ነው የሚሄድበት። ይቀጠቅጠዋል በቃ አፉን አሽገው ላይ ያወራል ማለት ቆይ የሆነ የኮር ጨዋታ ነው ልክላለሁ። ኦኬ ግኝት ነው የሚገርም ግኝት። በቃ አንተን ያገኘው አዎ ምን ውስጥ እና በቃ አበቃለት። በቃ ለረገጣ ይመቻል። በያ አንድ ሰው ላስገባና ተዋውቀው እስኪ። አንድ ሰው ላስገባ። አንተ ነህ የምታወራው። 1 ደቂቃ ብቻ ማለት ነው። ናግባ ያሬድ ናግባ ያሬድ ተቀበለው። ናይ በቃ ተው ፋራ ነው። ራይነር ወይ እንዴት ነህ? ራብ እንዴት ነው ግን? እሱ ክራለሁ። አንተ አሁን ለምን ነው እኔ አመለጠኝ ብዬ ነው እንደው እኔ አመለጠኝ ብዬ አንተ ባቢ ቀጥል። እንዴት ነህ ነው ለጠይቅህ ብዬ ነው። ደህና ነኝ አልሐምዱሊላህ። ደህና ነህ? ሰላም ነኝ አልሐምዱሊላህ። እኔም ደህና ነኝ። ጥሩ ስራ ላይ ነበርኩ እኮ ዛሬ ደስ ብሎኝ ነበር። ቀለል ብሎኝ ስራ ላይ ነበርኩ። እኔ ቤት ከፍቼ ነበር ከዛ አልወጣሁም። ጥሩ ነው። ጥሩ ስራ ጥሩ እንደሆነ ተስፋ አደርጋለሁ። ኧረ ቀለል አድርጌ በቃ እንትን ቀለል ብሎኝ እየዳጥኩ ነበርና ትንሽ ከዛ እንትን አልነው። ነገ እንቀጥልበታለን። ነገም የለው እኔ ነገ ክራትሽ እንዴት ይቅና ነገር እኔ እናንተን አይደለም የምንቀጥለው። እኔ ነገ ቀጥል። አይ እኮ እንትን ነው ብዬሽ ካልክ ምን ይደረጋል? አዎ የሰዎች ቀደም ማበጠር ጀምሬያለሁ። ፍሬ በፍሬ ነው ወይስ እንዳለ ባንዴ በጅምላ ነው የምታወጣው? ኧረ አንድ ባንድ ነው። እሱ ጥሩ ነው። እሺ ቀጥል። እሺ እኔ ጥያቄ አለኝ፣ ግራ የገባኝ ነገር እኔን አይደለም አልጠይቀው ፈይሰል። ኧረ የቻለ ሰው ይመልስልኝ። አዳም ላይ ነው እና አዳም ላይ እግዚአብሔርን በምስራቅ የኤደን ገነትን ተከለ የፈጠረውንም ሰው ከዛ ያኖረው ይላል አይደል? ገነት ለመጀመሪያ ጊዜ የገባው አዳም ነው አይደል? ጋይስ ሴጣን ቤት በኩል ነው የገባው ወይስ መጀመሪያ ገነት ነበር? ምን አይነት ጥያቄ ነው? አሁን ለማን ነው እየጠየቅሽ ያለው? ፐርሰንትን አልባ የሚችል ሰው መልስልኝ። ሴጣን እንዴት ገባ? ወይስ መጀመሪያ እግዚአብሔር ከአዳም በፊት ሴጣንን ገነት አስገብቶት ነበር? ሰይጣን በምን ገባ የሚለውን ትምህርት አታውቀውም? ሰምተህ አታውቅም?
ወደ አይ እሱ በእባቡ ምናምን ልትለኝ አረለ። እሺ እባቡ ገነት ውስጥ ነው፣ ችግር የለውም እሱ እንስሳ ነው። ሰይጣኑ ግን ወደ ገነት እንዴት ገባ ነው? አይ በእባብ ተመስሎ መጣ አይደለም። እባብ ከምድር ነው ወደ ገነት የገባው። እኔን ነው እየጠየቀኝ ያለ? አዎ አንተና መጀመሪያ የመለስከው። ዳራ እኔ ምን አገባኝ? ነካክተህ የምፈረጥጠው ነገር ይመቸኛል። ምን ላለው? እስኪ እንዴት ገባ? እኔ ግራ ነው የሚገባኝ። ቆይ ኬት መጣ? ቅናት አስመሰለብህ እኮ አሁን አንተ እኮ ቅናት ነው እውቀት ነው የፈለግከው? እውቀት ነው ቅናት አይደለም። አዎ ፈሪሃ ልክ ነው እኮ ስጀመር ገነት ሲባል የነበረው ራሱ የቱ ጋር ነው ያለው ገነት? ኢራን ነው በምስራቅ ኤደን ገነትን ተከለ ነው የሚለው። በእስልምና ገነት ምድር ላይ ነበረች እንዴ ስትፈጠር? ማስረጃ አለ ከባይብል? ባይብል የሙስሊሞች ነው እንዴ? ጎጃም እኮ ነው ራሱ ውሸት ነው እንጂ ጎጃም ነው። ጎዋጽዮን አባይ ጊዮን አንዱንም ወንዝ ጊዮን እሱም የኢትዮጵያ ምድር ሁሉ ይከባድ የለ እንዴ? ለምን ከተባለ ገነትም ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር ይላል። ሲጀመር ሁለት ገነት እኮ ነው ያለው። እሱ ራሱ ነው ጊዮን የሚባለው። ልክ ነህ፣ ጎጃም ውስጥ ነው ያለው። አዎ ከጊዮን የሚወጣው አሁን እሱ ጊዮን ራሱ ገነት ውስጥ እኮ ነው ያለው። ኤደን ገነት ይባላል።